ዝግጅት ይዘን ቀርበናል። በዚህ ዝግጅት የተለያዩ እንግዶችን ይዤ ቀርብ ያለው እንግዶች የራሳችሁን አስተዋውቃችሁ ብንጀምር። ዳግማዊ ተሰማ እባላለሁ፣ ፖለቲከኛ። ዳንኤል ተፈራ እባላለሁ፣ ፖለቲካ ላይ አክቲቭ ነኝ። እሺ፣ ዮናታን ተስፋ ይባላለሁ፣ በቀድሞ ሰማያዊ ፓርቲ ህዝብ ግንኙነት ነበርኩ። አሁን ደግሞ ፖለቲከኛና የሰብአዊ መብት ተሟጋች ነኝ። መልካም እንግዶቼ፣ ጥሪያችንን አክብራችሁ እዚህ ፊንፊኔ ስቱዲዮ ስለመጣችሁ እጅግ አድርጌ አመሰግናለሁ። ፕሮግራማችንን ለመጀመር ያህል እንደሚታወቀው ኢትዮጵያ ውስጥ ባለፉት ጊዜያት እንግዲህ የተለያዩ በኢኮኖሚያዊም በፖለቲካዊ ዘርፎች መንገጫገጮች ተስተውለው ነበረ። አሁን ላይ ደግሞ ለውጦች እየታዩ ነው ማለት ይቻላል። እስቲ በአጠቃላይ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ያለውን ለውጥ እንዴት አያችሁት? የጠቅላይ ሚኒስትሩ መምጣት ባለፉት ወራት ውስጥ ያው ሰፊ የሆነ ሀገራዊ ለውጥ ታይቷል። በጅምላ የታሰሩ እስረኞችን መፍታት፣ ሁሉን አቀፍ ምክክርና ድርድር መደረጉ፣ በሀገሪቱ ውስጥ እየተፈጠረ ያለው የፖለቲካ መነቃቃት፣ እንደዚሁም ደግሞ ከልሂቃን ፖለቲካ ወደ ህዝባዊነት ፖለቲካ ያደግንበትም ጊዜ ነው። ባለፉት 3 ወራት የታዩ ፖለቲካዊ ለውጦች ባለፉት ረጅም ዓመታት የታየውን በሀገሪቱ ውስጥ እየተፈጠረ የነበረውን አለመግባባት ችግሮችን በጥቂት ጊዜ ውስጥ መሻሻሎች ያሳዩበት፣ ተቋማዊነት ባይኖረውም ወይም ደግሞ ተቋማዊ ድርሻ ባይኖረውም ሰፊ የሆነ የሰብአዊ መብት፣ የፍትህ እንደዚሁም ደግሞ የተለያዩ የመብት ጥሰቶች በመጠኑ ለውጥ የታየበት፣ ሀገራዊ መነቃቃት የታየበት ጊዜዎች ነበሩ የሚል ምልከታ አለኝ። ይሄ በቀላልም የተገኘ ለውጥ አልነበረም። ባለፉት 3 ዓመታት በሀገሪቱ ሰፊ የሆነ የመብት ትግሎች የተካሄዱበት፣ እንደዚሁም ደግሞ ሰፊ የሆነ መዋቅራዊ የሆነ ሽብርም የነበረበት ጊዜ ነበርና በእነዚህ 3 ወራት ውስጥ ያንን የመሰለ የፖለቲካው ድባብ የተገፈፈበት፣ አስፈሪ የነበረው የፖለቲካዊ ድባብ የተገፈፈበት ሁኔታዎች እየታዩ ነው የሚል እይታ ነው ያለኝ። እንደምናውቀው ከዚህ በፊት ፖለቲካችን የሚወራለትም አይደለም። ፖለቲካ ሲባል ገዳይ፣ ፖለቲካ ሲባል የሚያሸብር አይነት ምስል ነው ያለው ለኛ ስንተረጉመውና ይህን ደግሞ ምስል ዝም ብሎ ያገኘው አይደለም። ለባለፉት በርካታ ዓመታት አያሌ ወገኖቻችን ከሁሉም አቅጣጫ ዘር፣ ሃይማኖት ሳይለይ በዚህ በፖለቲካ ምክንያት ህይወታቸውን አጥተዋል እና በኢትዮጵያ ፖለቲካ ውስጥ ለውጥ እንዲመጣ ህዝቡ የፖለቲካው ባለቤት፣ የስልጣኑ ባለቤት እንዲሆን በተለያየ ጊዜ በተደራጁ ኃይሎች ሲጠይቁ ነበር እና መልሱ የነበረው እንደሚታወቀው እስከ ቅርብ ጊዜ ድረስ ለዚህ ጥያቄ ሰጥ የነበረው መልስ የጉልበት መልስ ነው። ችግሮችን በጉልበት የመፍታት፣ ችግሮችን በማሸማቀቅ የመፍታት፣ ከዛም አልፎ በመፈረጅ የመፍታት ነበርና በዚህ የተነሳ ፖለቲካችን አሰልች ነበር ከዚህ በፊትና ዶክተር አብይ ከመጡ በኋላ እያደረጉ ያሉት ጥረት ይህን አሰልች የነበረውን ፖለቲካችንን፣ ገዳይ የነበረውን በገዳይነት የሚታወቀውን ፖለቲካችንን እንዲሁም በሴራና በተንኮል የሚታወቀውን ፖለቲካችንን ለመቀየር መንገዱን የጀመሩ ነው የሚመስለኝና ይሄኛው ደግሞ ዋና መሰረት ነው። ቅድም ለተነሱት ለኢኮኖሚው ይሻሻል ከተባለ ፖለቲካችን መጀመሪያ የተስተካከለ መሆን አለበት። ፖለቲካችን ህዝብን ያሳተፈ መሆን አለበት። ፖለቲካው ራሱ የህዝብ መሆን መቻል አለበትና ይሄ የተበላሸ ፖለቲካ ባለበት ሀገር ላይ ምንም አይነት ስራ ቢሰራ፣ ምንም አይነት ትግል ቢደረግ ውጤታማ የሆነ ኢኮኖሚ መገንባት አይቻልም። ይቻላል ተብሎም አይታመንም። አንዱ ይሄ። ሌላው ከባህልም አንፃር የተበላሸ ፖለቲካ የዜጎችን ባህል ከበጎነት ወደ መጥፎነት፣ መጥፎ ገጽታ እያስያዘ የሚሄድበት ሁኔታ አለና በአጠቃላይ አሁን የምናየው ጅምር የፖለቲካ ማሻሻያ በጣም ጥሩ ነው።
ከዛም አልፎ የተለያዩ የኢኮኖሚ ማሻሻያዎች ይደረጋሉ ብዬ እኔ በግሌ ተስፋ አድርጋለሁ። ያም መደረግ አለበት። ምክንያቱም የአብዛኛው ሰው ጥያቄ መጀመሪያ ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ሳይሆን የኢኮኖሚ ጥያቄ ነው። ያን የኢኮኖሚ ጥያቄ እንዲመለስለት ይፈልጋል አብዛኛው ሰውና ወደ የኢኮኖሚውን ጥያቄ ወደ መመለሱ ከዛም ማህበራዊ መስተጋብራችን የተስተካከለ እንዲሆን እሱ ላይም ወደ መስራቱ ይሄዳል ብዬ ተስፋ አደርጋለሁና ጥሩ ጅምር ነው። ይሄ አሁን የደረስንበት ዛሬ ላይ የደረስንበት ጠቅላይ ሚኒስትሩም ይሄንን እድል ያገኙበትና ይሄንን በጣም ገንቢ የሆነ ለሀገር የሚጠቅም እንቅስቃሴ ያደረጉ ያሉት መዘንጋት የሌለበት በብዙ ወጣቶች የህይወት የአካል በርካታ መስዋዕትነት ነው። በተለይ ከዚህ ከ3 እና 4 አመት ወዲህ ደግሞ በኦሮሚያ ክልልና በአማራ ክልል በጣም ስፍር ቁጥር የሌላቸው ወጣቶች አደባባይ በመውጣት ዛሬ ላይ እንድንደርስ ብዙ ዋጋ ከፍለዋል። እኔ ትልቁ ትኩረት የምሰጠውና ላደንቀውም የምወደው ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ የማህበረሰብ ክፍል እውቅና ሰጥተው ይሄ ማህበረሰብ ክፍል የሚፈልገውን ነገር ተገንዝበው ከዛም ባለፈ ደግሞ ሰፋ አድርገው አይተው እቺን ሀገር አንድ እርምጃ ለማሻገር ቁርጠኝነት እንዳላቸው መረዳታችን ጥሩ ነገር ነው። ይሄ ለሁላችንም ስለሚጠቅም ማለት ነው። ስለዚህ ለዛ ክብር መስጠቱም እንደ አንድ ጥሩ በዚህ ከተመረጡ በኋላ በነበሩት ጊዜያት ያደረጉት ነገር ስለሆነ በዛም አብረን የምናነሳቸው ጉዳዮች ይኖራሉ። በአጠቃላይ ግን በኢትዮጵያ ታሪክ በተለይም ካለፉት 40 አመታት ወዲህ ሲደረግ የነበረው የፖለቲካ ሽኩቻ አንዱን በጠላትነት የሚተያይበት ተለየ ሀሳብ ያለው ሰው ከኔ ካልሆንክ ጠላቴ ነው የሚባልበትን ድንበር ያለፉ ይመስለኛል። ትልቁ ቁም ነገር እሱ ላይ ነው። ቀጥሎ ያለው ወንድሞቼም እንዳነሱት የፖሊሲ ጉዳይ፣ የኢኮኖሚ ጉዳይ፣ የውጭ ጉዳይ እነዚህ ሁሉ በሂደት እየታዩ እኛም የምንሰነዝራቸውን ሀሳቦች በሂደት የሚሄዱ ናቸው። ግን ትልቁ ቁም ነገር በጣም የጎሪጥ የምንተያይበትን መተማመን የጠፋበትን ልንጠፋፋ የደረስንበትን የፖለቲካ ስርዓት በእርቅ በፍቅር አንድ እርምጃ ወደፊት ለመራመድና ሰላም ከሁሉ ነገር በላይ አስፈላጊ እንደሆነ ይቅርታ ከሁሉ ነገር በላይ አስፈላጊ እንደሆነ ተገንዝበው አስገንዝበው አንድ እርምጃ ማሻገር የቻሉበት በዚች ባጭር ጊዜ ውስጥ ያንን ነው እኔ የተለየ ትልቅ ግምት የምሰጠው። መልካም ወደ ሁለተኛው ነጥብ እንለፍና እንግዲህ ፖለቲካዊ ለውጥ ላይ ወይ ደግሞ የለውጥ ጅማሮ ላይ ያነሳችሁትን ሀሳብ እንዳለ ሆኖ የሚቀር ነገር አለ። ምናልባት ይሄ ነገር ሊያግባባን ይችል ይሆናል። ግን ለውጦችን አሁን በየትኛውም አንግል ብናይ በፖለቲካውም ዘርፍ ያለውን ብናይ በኢኮኖሚ አሁን እየተነካኩ ያሉ ነገሮችንም ብናይ የሚመጡት ከአንድ አቅጣጫ ብቻ ላይሆን ይችላልና እስቲ የተሳትፎ ጉዳይ እንዴት መነሳት አለበት? ወጣትም እንደመሆናችሁ መጠን በተለይ እስቲ ወጣቱ እንግዲህ ይሄ ለውጥ እንዲመጣም ትልቅ አስተዋጽኦ እንዳበረከተ እናንተም ማንሳታችኋልና ይህንን ለውጥ ለማስቀጠል ከወጣቱ ምን ይጠበቃል የሚለውን ብናነሳ የኢትዮጵያ ወጣት የሀገሩ ፖለቲካ እንዲስተካከል የተሻለ ሀገር እንዲኖረው ያልሞተበት ያልደማበት ያልተሳተፈበት ጊዜ የለም። ከዚህ በፊት በነበሩት አገዛዞችም ሆነ እስከ ቅርብ ጊዜ ድረስ ስናየው ወጣቱ መነገጃ ከመሆን በዘለለ ያን የሚፈልገውን ነገር በትክክል ተረድቶ ያን ሊሰጠው የቆረጠ አካል አልነበረም። ይሄን ምንም ጥያቄ የለውምና አሁን ብዙ ጊዜ በተለምዶ የምንሰማው ነገር አለ። የነገ ሀገር ተረካቢ ነገ ወጣት ነገ የሚመጣ ወጣት ይባላል። ይሄ አባባል ነው። እኛ ግን በተግባር ወጣቱ ያን ሀገር ተረክቦ በአግባቡ እንዲመራ ግን የተመቻቸለት ነገር እስካሁን አለ ማለት አይቻልምና ነገር ግን ቅድም እንዳነሳ ነው የተስተካከለ ፖለቲካ እንዲኖር የተስተካከለ ኢኮኖሚ እንዲኖር በኢኮኖሚ ደግሞ ተጠቃሚ እንዲሆን ወጣቱ ተጠቃሚ እንዲሆንና ሀገሩንም እንዲጠቅም ከዛም አልፎ የሀገሩን ገጽታ በአፍሪካ ደረጃ ከዛም አልፎ በዓለም አቀፍ ደረጃ እንዲያስጠራ ከምር የሆነ ድጋፍ ያስፈልጋል እና እኔ በደንብ እንገምግመው ከተባለ ከዚህ በፊት በነበሩት ሂደቶች ወጣቱ ከመነገጃነት ባለፈ የተለየ ነገር ወይም እሱን የማብቃት ስራ ላይ አልተሰራም። ይብን ከተራ እንደው ከሞያ ጀምሮ
ብናየው የረባ ነገር ተሰርቷል ማለት አይቻልም እና ይሄኛው በሰፊው መፈተሽ ያለበት ነው። በቀጣይም እንግዲህ ከትምህርት ፖሊሲው ጀምሮ ከተለያዩ ነገሮችንም እያነሱ በደንብ እንዴት ትውልድ እንፍጠር እንዴት ተተኪና አፍራ የሚለው ላይ በደንብ መስራት ያስፈልጋልና ዝም ብሎ ያላበቃነው ወጣት የነጋገር ተረካቢ እያሉ መጥራት ይሄ ተገቢ አይደለም እና ይሄ ትክክል ስላልነበረ ስናይ ብዙ ጊዜ የለውጥ ጥያቄ የሚያነሳው ወጣቱ የለውጥ ጥያቄ የሚያነሳበት ምክንያት ደግሞ በቀጣይ ሀገር ይፈልጋል፣ በቀጣይ መምራት የሚፈልገው ህይወት አለ። ስለዚህ በዚህ ምድር ላይ ሲኖር ባለችው አጭር ጊዜ ቢያንስ የተሻለ ኑሮ ማለፍ ይፈልጋል። ስለዚህ ወጣቱ ሁሉ ጊዜ ጥያቄ ይጠይቃል። ያን ጥያቄ ግን የሚጠይቀው ከወደፊትም ተስፋው ጋር አያይዞ ነውና ያሁን የመጣው ለውጥ እውነት ለመናገር ክሬዲት እንስጥ ከተባለ የወጣቱ ለውጥ ብዙ ወጣቶች መተኪያ የሌለውን ህይወታቸውን አጥተዋል። ብዙ ወጣቶች አካላቸውን አጥተዋል። ብዙ ወጣቶች ተሰደዋል። ስለዚህ የዚህ ድምር ውጤት ነው እና ይሄን ጠቅላይ ሚኒስትር ዶክተር አብይ አህመድ በደንብ የተገነዘቡ ይመስለኛል። በደንብ ተገንዝበዋል ብዬ አምናለሁና የለውጡ ተሳታፊ ወጣቱ ለውጡን ስላመጣው እኔ በግሌ ይሄን ለውጥ ያመጣው ወጣቱ ነው ብዬ ስለማምን የሌሎችንም ክሬዲት መንሳት አይደለም ማለት አጠቃላይ ድምር ውጤት ነው ለውጡ። ግን የወጣቱ ግን ለውጥ ፈላጊነትና ለዛ ለውጥ ደግሞ ሳይሳሳ ህይወት እስከ መስጠት ድረስ መሄድ ይሄ ለውጥ እንዲመጣ ህይወቱን የሰጠው ወጣት እንዴት የዚህ ለውጥ አካል ይሁን እንዴት ይሳተፍ ሚለውን ጥያቄ መመለስ ያለበት መንግስት ነውና ግን እኔ አይሳተፍም ብዬ አላምንም። ያመጣው ለውጥ ላይ ይሳተፋል ብዬ ስለማምን ጠቅላይ ሚኒስትሩ በጣም የምናከብራቸው ሰው ናቸው። እስካሁን ባየናቸው አንድ ደረጃ ላይ ያደርሱን የሚችሉ ሰው ናቸው እንደ መሪ። ግን አንዱ የመሪ ደግሞ ብቃት በዙሪያው ያሉ ሰዎችን አቅም ያላቸው ሰዎችን መሰብሰብ ነው። ሁላችንም እንደምናስታውሰው ከዚህ ቀደም የነበሩት መሪ ነፍሳቸውን ይማር ጠቅላይ ሚኒስትር መለስ ዜናዊ ስለ መንግስት ኃላፊነት ቦታዎች ሲጠየቁ የፖለቲካ አስተሳሰቡን እንጂ አቅሙን አይመለከተንም ብለዋል። ስለ ትምህርት ስለ ፕሮፌሽናሊዝም ደንታ የለንም ብለዋል። ይህም በህዝብ ፊት ነው ያሉት። ያንን አመለካከት መቀየር መቻል አለብን። እንደ ህዝብም አሁንም ያሉት መሪዎች ይህንን አመለካከት መቀየር መቻል አለባቸው። እኔ ያገባኛል፣ እናንተ ያገባችኋል፣ ሁላችንም ያገባናል። በዚህ ላይ ፕሮፌሽናሊዝም ደግሞ መሆን አለብን። በምንመደብበት ቦታ ላይ ሙያችን ነው እንጂ የፖለቲካ አስተሳሰባችን አይደለም የሚታየው። ስለዚህ ይሄንን ነገር ከግምት ያስገባ ሁሉንም የሚያሳትፍ በአንድ ሰው ላይ ያልወደቀ የለውጥ ሂደቱን ከዚህ በበለጠ የሚያፋጥን የፖለቲካ አመራር እንጠብቃለን። ይሄ ከተሳትፎ አንፃር ሁላችንም እንገፋበታለን። ደግሞ ጠቅላይ ሚኒስትሩም ይሄንን ነገር አጀንዳ አድርገው ፕሮፌሽናሊዝምን ቦታ ሰጥተው እንደ ከዚህ በፊቱ ሳይሆን ሙያው ላይ ብቃት ያላቸው ሰዎች አገሪቷን ሊመሩ አንድ እርምጃ ሊያራምዱ ይችላሉ ብለው አምነው እንዲሰበስቡን ይህንን ሊያስቡት ይገባል። የመደመር መርህ በርካቶችን እያግባባ ነው ማለት ይቻላል። በተለይ አሁን ለረጅም ዓመታት ተቆራርጠው የነበሩት ኢትዮጵያና ኤርትራ ጥሩ መስመር ላይ ናቸው ማለት ይቻላል። ከዛም ውጪ በፖለቲካው ዘርፍም ያሉ የትጥቅ ትግል ውስጥ የገቡ ኃይሎች ወደ መግባባት የተንደረደሩ ያለበት ሁኔታ ነው ያለውና ይሄን እንዴት አያችሁ? ይሄ የኛ ፖለቲካ የራቀው ጉዳይ አንደኛው አካታችነት ይሄ ኢንክሉሲቭ ያለ ማድረግ ነበር። የመግፋት ፖለቲካ ነበር፣ የመፈረጅ ፖለቲካ ነበር እና ለዚህች ሀገር አንድ የፖለቲካ ኃይል ብቻ አስባለሁ ጨነቃለሁ የሚልበት ጊዜ ነበር። ለአፍሪካ ቀንድም እንደዚሁ አይነት አስተሳሰብ በአፍሪካው ቀንድ ላይ እኔ ከፍተኛውን ኃይል ይዣለሁ፣ ስለዚህ እኔ ነኝ ቀንዱንም መምራት ያለብኝ የሚል አስተሳሰቦች የተስተናገዱበት ነበር ከዚህ በፊት የነበረው ፖለቲካ። አሁን እንደ ትልቅ ጅምር የምናየው ነገር ይሄ አካታችነት ነው። የዛሬው ደማቅ ሰልፍም ላይ ስናየው የነበረው ይሄ አካታችነት ነው። የተለያዩ የፖለቲካ ኃይሎች ማህበረሰቡ ጋር የሌለ ልሂቃኑ የፖለቲካ ልሂቃኑ ጋር ያለ የዚህች ሀገር ችግር በእኔ ብቻ ነው የሚፈታው የሚል አንዱን ገፍቶ እሱ ብቻ የዚህች ሀገር ተጨናቂና ሀሳቢ ተደርጎ የሚታይበት ነገር ፖለቲካችንን ሲጎዳው ኖሯል። አልፎም አሁንም ጉዳት ማድረሱ ላይቀር ይችላል።
ይህንን ነገር አሁን የተጀመረው ጅምር ጥሩ ነው። ከዚህ በፊት በነበረውም በዚህ በአገራዊ እሳቤ ወይም ኔሽን ቢልዲንግ ላይ የነበሩ ሁለቱም አይነት እሳቤዎች ይህንን ነገር ሲያጦዙት ነበር የሚል ግምት አለኝ። ከዚህ በፊት የነበረው የዚህ የጠቅላይነት ሀሳብ ወይም ደግሞ አንድ አይነት አመለካከት ወጥነት ያለው አስተሳሰብ ብቻ ነው በኢትዮጵያ ውስጥ መስተናገድ የሚለውም አለ። አሁን ደግሞ ላለፉት 20 ዓመታት በላይ ደግሞ ልዩነት ብቻ የተሰበከበት ጊዜ አለ። አሁን ያለው ግን ሁለቱንም አመጣጥኖ ማለትም ወጥነት ብቻ የለንም እንደኔ ግንዛቤ፣ አንድነትም ልዩነትም ብቻ የለንም። የምንጋራቸው የተለያዩ አስተሳሰቦችና የተለያዩ አመለካከቶች አሉ እና አሁን በእኛ ሀገር ይህንን መተግበር ከቻልን በተለይም ደግሞ ከዚህ በፊት አሁን ላለፉት 20 ዓመታት የቆየንበት የፌዴራል ስርዓት አለ። እሱን ሞር ዲሞክራቲክ ማድረግ፣ እሱን ሞር አካታች ማድረግ፣ ከኛ የተረፈው ዲሞክራሲ ደግሞ ሌሎች በፈቃደኝነት የሚካተቱበት፣ ሌሎች በፈቃደኝነት የሚደመሩበት የኛ ዲሞክራሲያዊ የሰፋ ዲሞክራሲ ለምስራቅ አፍሪካ የንደመር ጥያቄ የሚፈጥርበት ይሆናል የሚል ግምት አለኝ። ወይም የዛ ነገር ጅማሮ በእኛ ፖለቲካ ላይ እያየን ነው። በዚህ ውስጥ ግን በሀገራዊ የፖለቲካ ሀሳቢዎች ውስጥ ዋነኛው መሰረታዊ ነገር ተቋማዊነት ነው። ከግለሰብ ፍላጎቶች ከግለሰብ አቅምን በላይ ተቋማዊ አቅሞች የሀገሪቱን መሰረታዊ ችግሮች ይፈታሉ የሚል ግምት አለኝ። ስለዚህም ይሄ ስለ ሽግግር ጊዜ ፍትህ ስናወራ ያ ፍትህ የአንድ ወገን እንዳይሆን፣ ያ ፍትህ ሁሉን አካታች ኢንክሉሲቭ እንዲሆን፣ ሁሉን የፖለቲካ ኃይላት የሚያሳትፍ፣ አንዱን የቤት ልጅ አንዱን የሩቅ ልጅ የማያደርግ የማይገፋ፣ ህዝባችን ጋር ያለ ፖለቲከኞቻችንና ደግሞ ልሂቃኑ ጋር የራቀ ነገር፣ ይህንን ነገር ፖለቲካችን መሻገር አለበት። ዶክተር አብይ ከፈጠሩት ነገር አንደኛው ደስ የሚለውም ነገር ይሄ ማህበራዊ ፍትህ ለሁሉም እንዲዳረስ በሀገራችን ውስጥ እየተፈጠሩ ያሉ በጎ ጅማሬዎችን አስፍቶ መቀጠል ተገቢ ነው ብዬ አምናለሁ። ይህንን በምናደርግበት ጊዜ የተለየ የማህበረሰብ ክፍል ተጠቃሚነትን ወይ የተለየ የማህበረሰብ ክፍል ተጎጂነት ሳይኖር ሁሉም የፖለቲካ ኃይላት የሚሳተፉበት፣ ሁሉም የፖለቲካ ፍላጎቶች የሚስተናገዱበት፣ አሁን ያለው በእኛ ሀገር ሊጀመር ያለው ጅምር ደግሞ የሚያድግበት፣ በተለይም ደግሞ ባለፉት ኢትዮጵያ የወጣቶች ሀገር ናት። ከ65% እስከ 70% በግምት የሚሆነው ከ30 ዓመት በታች ያለ ትውልድ ነውና ይሄ ዩዝ በልጅ በጣም የወጣት ንረት ያለበት ሀገር ነውና ይሄ የወጣት ኃይል ደግሞ አምራች ነው። ይሄ የምርት ኃይል በፍጥነት የዚህ የሽግግር ጊዜ ፍትሁ አካል መሆን አለበት። ከሱ የሚተርፈው ሰላም ደግሞ ከኢትዮጵያችን የሚተርፈው ሰላም ደግሞ ቀንዱ ላይ ዲሞክራሲያዊ በሆነ መንገድ ከኛ አካታችነት ሌሎችንም የሚያካትት አሁንም ይሄ አካታችነት የምንለው ነገር ደግሞ በአህዳዊነት ሐሳቤ ሌሎችን ጨፍልቆ የማምጣት ሳይሆን ከኛ የሚተርፈው ዲሞክራሲ ሌሎች በፈቃደኝነት የሚካተቱበት የሌሎችን ሉዓላዊነት የሌሎችን ሀገራት ማንነቶች የሚደፈጥጥ ሳይሆን ማንነቶችን እያስተናገደ ልዩነቶችን እየቻለ ልዩነቶችን እየተቀበለ ያ ልዩነት ግን ችግር የሚያመጣ ሳይሆን ውበትነቱን እንደያዘ ሁሉም የፖለቲካ ኃይላት የሚሳተፉበት ይሆናል ብዬ ግምት አለኝ። ባለፉት ስርዓቶች ያጣነውን ነገር ዛሬ ላይ ልናገኝበት የምንችለው ጥሩ አጋጣሚ ተፈጥሯል። ይሄው ምንድነው? ሁሉም ከነ ሐሳቡ የሚወከልበት መድረክ ነው የጠፋው። ለምሳሌ በሚዲያው የሚዲያ እጦት ሐሳቡን የሚተነፍስበት ማጣት ህዝቡን እስካሁን ሲያንገበግበው ቆይቷል። ምናልባት ከቅርብ ጊዜ ወዲህ እናንተም ትንሽ ለህዝቡ አየር እየሰጣችሁ እንደዚህም እያስተነፈሳችሁ መጣችሁ እንጂ ላለፉት 20 ምናምን ዓመታት በጨለማ ውስጥ ነበር የነበርነው። መረጃ አልነበረንም። ኦሮሚያ ውስጥ ምን እንደሚካሄድ፣ አማራ ክልል ውስጥ ምን እንደሚካሄድ፣ ትግራይ ክልል ውስጥ ምን እንደሚካሄድ ምንም መረጃ አልነበረንም። ሚዲያ መረጃ ነው የሚያቀብለው። መረጃ ደግሞ እውነት ነው ውሸት ነው የሚለውን በጣም ብዙ ሚዲያዎች ሲኖሩና ምርጫ ሲኖር ነው እንጂ አንድ ሚዲያ ላይ ብቻ አይተልታቀው አትችልም። ስለዚህ ላለፉት ዘመናት የኖርነው በጨለማ ውስጥ ነበር። ያንን ደግሞ ምርጫ ለማግኘት ስንል ረጅም ርቀት ሄደናል። በሰው ሀገር ተሰደን እንኳን ለህዝባችን ድምጽ ለመሆን የተለያዩ ሚዲያዎችን ፈጥረናል። ዛሬ
እንግዲህ አዲሱ ጠቅላይ ሚኒስትር በዚሁ መንገድ የሚገፉበት ከሆነ መልካም ጅማሬዎች አይተናል። ለምሳሌ ኦቢኤን ኦሮሞ ብሮድካስቲንግ ኔትወርክ አሁን ኮምፒቲሽን መጥቶበታል። ኦኤምኤን ወደ ሀገር ውስጥ እየገባ ነው፣ ኦሮሞ ሚዲያ ኔትወርክ። ይሄ ኦኤምኤን ሀገር ውስጥ ገብቶ በነፃነት የሚሰራ ከሆነ ይሄ ኮምፒቲሽን ምንድነው የሚፈጥረው? ይሄ ውድድር፣ የገበያ ውድድር ምንድነው የሚፈጥረው? እውነቱን እንድትዘግብ ነው። ምክንያቱም ህዝብ የሚሰማ የእሱን የልብ ትርታ ስትነግረው ነው። ስለዚህ ውድድር ሲኖር የህዝቡን የልብ ትርታ እውነቱን ነው ልታስቀምጥለት የምትችለው። በዚህ ውስጥ ሁለቱም ሚዲያ ያድጋል፣ ፉክክር ያሳድገዋል። ያ ብቻ ሳይሆን ህዝብን በጨለማ አይኖርም። መረጃ እውቀት ነው። እውቀት ህዝብን አንድ እርምጃ ያሻግራል። ስለዚህ ይሄ ደግሞ በእውነት ላይ የተመሰረተ ሲሆን የበለጠ ሁላችንም አንድ ላይ እናድጋለን። ስለዚህ ኦኤምኤን ተሰዶ እዛ ብቻውን የሚጮህበት፣ እዚህ ጋር ደግሞ ኦቢኤን ብቻችሁን የመንግስትን ነገር ብቻ እያወራችሁበት የሚሆን ነገር ያከትማል። ህዝብን ነው ታርጌት የምታደርጉት። ህዝቡ የሚፈልገውን ነገር ነው የምታቀርቡለት፣ ገበያ ስለሆነ ውድድር ስለሆነ። ግን አንድ ላይ ደግሞ ሁለታችሁ ለማን ነው የምትሰሩት? አንድም ለኦሮሞ ህዝብ እንደ ሀገር ደግሞ ለኢትዮጵያ ነው። ስለዚህ ይሄ መደመር የሚሰጥ ውጤት ነው። በፖለቲካው ስትመጣም ተመሳሳይ ነገር ነው ያለው። ገበያ ነው። ህዝቡ መርጦ ፓርላማ ገብተህ ስልጣን የሚይዝ ሰው መርጠህ አገሪቷን እንድትመራ የተለያየ ሀሳብ ተጨምቆ ነው መምጣት ያለበት። ገብቷል። በተለያዩ የሀገሪቱ ክልሎች ውስጥ የተለያዩ ድርጅቶች አሉ። ምናልባት ባለፈው በፓርላማ ቀርበው ሪፖርት ባቀረቡ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድም ይህን ነገር አንስተውታል በግልጽ። እኔ የማምንበት ነገር ነው፣ በጣም የማምንበት ነገር ነው። የውክልና ፖለቲካ ያስፈልገናል ለዚህ ሀገር ውስጥ። መደመር ማለት እንደዛ ነው። ሁሉም ሀሳቡን እዛ ፓርላማ ውስጥ በውክልና ምርጫ መሰረት 1% ካገኘ አንድ ወንበር አግኝቶ እዛ ላይ ሀሳቡ ማንጸባረቅ አለበት። የሚወክለው ህዝብ አለ። ያም ህዝብ ተደምሮ ነው ኢትዮጵያ የምንባለው። መገንጠልን የሚያስበው ህዝብ እንዳለ ሁሉ ኢትዮጵያ ደግሞ ግዛቷ ሰፊ ነው መስፋት አለብን ብሎ የሚያስብ ህዝብ አለ። ያ ሲደመር ነው ኢትዮጵያ የምንባለው። ስለዚህ እነዚህ ሁሉ ሀሳቦች ሰላማዊ በሆነ መንገድ በህግ ማዕቀፍ መደመጥ ከቻሉ የሚያስፈራ ነገር የለም። ችግር የሚመጣው ማፈን ሲመጣ ነው። ችግር የሚመጣው አንዱን ቀንሰህ ኤርትራ በረሃ ስትልቀው፣ አንዱን ቀንሰህ ከሀገር ውጪ ስታባረረው ነው። ይሄ ለሀገሪቷም አይጠቅምም፣ ለህዝብም አይጠቅምም፣ ለግለሰቡም አይጠቅምም። አልሆነ ቦታ ላይ ነው ጉልበቱን እድሜውን የሚያባክነው። ስለዚህ መደመር የሚለው ጽንሰ ሀሳብ የተለያዩ ነገሮች አንድ ላይ መጥተው ለሀገሪቷ የሚጠቅም ሀሳብ ስላላቸው የማይጠቅምም ቢሆን መሰማት ስላለባቸው ሁሉን በአንድ ቦታ አስቀምጠህ ለህዝቡ እንዲወሰን የምታደርገው ነው። በጣም ትንሽ ነገር ያው ስለመደመር ስለተነሳ በነገራችን ላይ መደመር በጣም ቀላል ነው፣ ሁልጊዜ የምንሰማው ቋንቋ ነው። ግን በጣም ጥልቅ ነው። በጣም ብዙ ነገር የያዘ ነው። ሞስት ዝም ብሎ እንደ ቃሉ ቅለት አይደለም። እና ጠቅላይ ሚኒስትሩ ስለ መደመር ደጋግሞ አንስተዋል። መደመር ማለት መስፋት ማለት፣ መስፋትን ደግሞ የሚጠላ ያለ አይመስለኝም። ነገር ግን መስፋቱ ይሄ የመደመሩ ውጤት ወደ መጠቅለል ከሄደ አደገኛ ነው። ወደ መጠቅለል የሚሄድ ከሆነ ያ የመደመር ፍልስፍና ምንድነው መሆን ያለበት? እያንዳንዱ ብሔረሰብ ወይ ማህበረሰብ ወይም በግለሰብ ደረጃም ሊሆን ይችላል ለሀገር የሚጠቅመውን ነገር የሚያዋጣበት ማለት ነው። ለምሳሌ ከዚህ በፊት ተደምረው የተሻለ አስተዋጽኦ ሊያደርጉ የሚችሉ ሰዎችን በተለያየ መንገድ እየተፈረጁ፣ በተለያየ መንገድ ስም እየተሰጣቸው እውቀታቸውን ለሌሎች ሀገሮች ሲያካፍሉ ነው። አሁንም እንደዛ ነው አይደል ያሉት። መቼም ኢትዮጵያውያን የተማረ ሰው ችግር አለ የሚለው ከቅርብ ጊዜ ወዲህ እኔ እንትን ነው ብዬ አላምንም። ነገር ግን ያን ጭንቅላት ስትገፋ ይኖር ይችላል። ፖለቲካው የተለየ ሀሳብ ያላቸውን ሰዎች ሲገፋ ነው ይኖረውና መደመር ማለት እያንዳንዳችን ያለንን ሀሳብ አዋጥተን አንድ ትልቅ ኢትዮጵያን መፍጠር ማለት መደፍጠጥ ማለት አይደለም። መደመር ማለትና ከባህል ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ ወይም በማህበራዊ እንትን ሊሆን ይችላል። እና አሁን በተለይ በቅርብ ጊዜ ያየነው በጣም አበረታች ለውጥ ምንድነው? ዜጎች በፖለቲካ አመለካከታቸው፣ በእምነታቸው ሀሳባቸውን በነፃነት ስለገለጹ። ከዚህ በፊት እኮ በህገ መንግስት ደረጃ ተጽፎ እያለ ይሄን መብት እንዳይለማመዱ ይሄ መብታቸው ተደፍጥጦ ብዙ ሰዎች ካላግባብ ታስረዋል።
ለዛ ነው ካላግባብ የታሰሩ ሰዎች በአመለካከታቸው በፖለቲካ እምነታቸው የታሰሩ ሰዎች ስለነበሩ እነዚህ ሰዎች እንዲፈቱ ተደረገ። ይሄ ጥሩ ነገር ነው። ይሄ ጥሩ ነገር ነውና የባለፈው ስህተት ላይ ወደ ኋላ እንሂድ ከተባለ ችግር ነው የሚሆነው። እኔ በግሌ ማምነው ምንድነው እንደው ወደ ኋላ መመልከቱ እና ወደ ኋላ መሄዱ ብዙ ጠቃሚ ነው እኔ ብዬ አላምንም። ወደፊት ያለውን ቢያንስ ባንድ ደግሞ ከዚህ በኋላ ያለውን ነው። ስለዚህ አሁን አንጋፋ ፖለቲከኞች ገብተዋል ወደ ሀገር ውስጥ የደከሙ ናቸው። እነዚህ ፖለቲከኞች ከሀገራቸው ውጪ ሲታገሉ የነበሩ ናቸው። ከሀገራቸው ውጪ ለመታገል የመረጡበት ዋና ምክንያት ደግሞ በሀገራቸው ውስጥ የተስተካከለ የፖለቲካ ምህዳር ስላልነበረ ነው። ያልተስተካከለ የፖለቲካ ምህዳር ብቻ ሳይሆን ከተሰጠችው ትንሽ ስፔስ ማፈንገጥ የማይቻልበት መስመር ያለበት የኢትዮጵያ ፖለቲካ መስመር ዲሞክራሲ እየተለማመድን ነው እንላለን። ዲሞክራሲ አለ፣ በህገ መንግስታዊ መብት አለ ይባላል። ግን ደግሞ መስመር ነበረ። ከዚህ ካል ቀይ መስመር ነበረ፣ ቢጫ መስመር ነበረ፣ እንዲህ መስመር ነበርና 11ኛ ሰዓት ነበረ። ይሄ ሁሉ በጣም ከባድ ችግር ነበርና ይሄ እንዳንደመር እንቅፋት የሆነ ጉዳይ ነበር። እንደው መደመር የሚለው ቃል በቃል ደረጃ ብዙ ሰዎች እንዲጥማቸው ያደረገ ምን ይመስለኛል? የመበታተን ጉዳይ አለቅጥ ለባለፉት 20 ምናምን ዓመታት ሲሰበክ ስለኖረ እና ከመደመር እኔ የምናጣው ነገር ምንድነው የሚለውን ፈልጌ አላገኘሁም። ከመደመር አንለስ መደመር የሚለውን መደፍጠጥ ወይም መጨፍለቅ ካላልነው በስተቀር ያ ደግሞ የሚሆን አይደለም። ዛሬ እያንዳንዱ ሰው የራሱን ማንነት፣ የራሱን ቋንቋ፣ የራሱን ባህል የሚወድ ግን ያን ባህሉን ደግሞ ለኢትዮጵያ የሚያዋጣ ያን እውቀቱን ለኢትዮጵያ የሚያዋጣ ማለት ነው። መደመር የሚባለው የሚገባኝ ይሄ ነውና እንዳነሳሁት በቃል ደረጃ ቀላል ቢመስለንም ግን ሰፊ ነው። መልካም እያጠናቀቅን እንሂድና በመጨረሻ ማነሳው ነገር እንግዲህ በሚሊዮን የሚቆጠር ሰው ማለት ይቻላል በጣም በርካታ ህዝብ የተገኘበት ይህንኑ የጠቅላይ ሚኒስትር ዶክተር አብይን የለውጥ እርምጃዎች የሚደግፍ በርካታ ህዝብ ወጥቶ ነበርና ነው ምናልባት ይህን ህዝብ ምን ገንፍሎ እንዲወጣ አደረገው የሚለውን ከአንድ ሰው ሀሳብ ልውሰድና ቀጣይ ላይ የምታነሱልኝ ፈልገው ግን ከዛ ጀርባ የተከሰተ ደግሞ አሳዛኝ ነገር አለና ይህን እናንተ እንዴት ታዩታላችሁ የሚለውን ነገር እጅግ በጣም ደማቅ ነበር። ከምንም በላይ ደግሞ የመደመር ፖለቲካ አንድ መገለጫው የነበረ ሰልፍ ነው ማለት ይቻላል። ሁሉም የፖለቲካ ኃይላት በተለያየ አይነት አርማ የወጡበት ሁሉም የፖለቲካ ኃይላት በሰልፉ ላይ የተካተቱበትና ይሄ የአካታችነት ፖለቲካ የዚህ ዲሞክራሲ በጣም ሰፊ ነውና ይሄ የመደመር ፖለቲካ የታየበት ነው። ሁሉ በተለያየ አይነት አርማና በተለያየ አይነት ምልክት በተለያየ አይነት ሰንደቅ እዚህ ሰልፍ ላይ ተገኝተው ነበርና በእነዚህ የፖለቲካ ኃይሎች መካከል በተወከሉት እነዛ የፖለቲካ ዳይሬክሽኖች መካከል ምንም አይነት ግጭት ምንም አይነት የኢንተረስት ኮንፍሊክት ሳይኖር ሰልፉ በሰላም የተጠናቀቀበት ነውና የመደመር ፖለቲካ መገለጫ ነበር ሰልፉ። ሁለተኛ ነገር ደግሞ ሁልጊዜ የሚነገር ሁልጊዜ ሲባል የምንሰማው ተግባር ላይ ግን የሌለ ማለት ኢትዮጵያውያን ላለፉት ዓመታት ስደት፣ እስርን፣ ሞትን ያስተናገዱበት የዚህ የቀይ መስመር ጉዳይ አሉ። ነከሌ ቢመጣው ነከሌ ቢስተናገዱ ነከሌ ቢኖሩ የመበተን አደጋ አለ የሚል ሁልጊዜ የሚነገር ሁልጊዜ የሚሰበክ ተግባር ላይ ግን ማናየው ህዝብ ጋር የሌለ ነገር ነበረ። እነዚህ የሚባሉት እነዚህ የሚሰበክባቸው እነዚህ ሁልጊዜ ይበትኗታል፣ ያጠፏታል፣ ያበላሿታል የሚባሉ በሰልፉ ላይ እንኳን ቢወከሉ በህዝቡ እንዴት ዲሞክራቲክ በሆነ መንገድ እንዳስተናገዳቸው እነዚህም ያሉት ኃይላት ጥያቄዎቻቸው አመለካከታቸውን ይዘው በሰልፉ ላይ ተደምረው ያየንበት ነውና ይሄ ለሰልፉ ትልቅ ግብ ነው። ሌላው የምናየው ነገር ደግሞ ህዝቡ ሰልፉን ሰላማዊ አድርጎ ለመጨረስ የወሰደው ጥንቃቄ ሁሉ በተለይም ደግሞ ከልሂቃን ፖለቲካ
ወደ ማህበረሰብ ፖለቲካ ያደግንበት ማለት ሁሉም የሀገሬ ጉዳይ ያገባኛል፣ ሁሉም በዚህ ሰልፍ ላይ እቺም ሀገር የኔ ናት፣ ይህም ማመለካከት መስተናገድ አለበት ብሎ ሁሉም የፖለቲካ ይላል በተከሊቃኑ እንወክላለን የምንለው እንደው የሚለውም ሊቅ በላይ ህዝቡ ለዚች ሀገር በያገባኛል ስሜት የወጣ ስለሆነ ይሄ በጣም ደስ ይላል። ማለት ከሊቃን ፖለቲካ ወደ ህዝባዊ ተሳትፎ ያለው ፖለቲካ ወደ ሲቲዝንሺፕ ፖለቲካ መምጣታችን እንደ ስኬት ያየሁበት ነውና እንደውም ህዝቡ በማስተባበር ጭምር ስርዓት በመያዝ ጭምር እና እኔ አንዳንድ ጊዜ ዲሞክራሲን እንደው ከምንሰብከው በላይ ህዝቡ በደንብ ማሳያ የነበረ ስለሆነ ደስ ይላል። ህዝቡ እንደዚህ ነቅሎ እንዲወጣ ያደረገው ዋና ምክንያት የራሱን ተስፋ መጠበቅ ስለሚፈልግ ማንም ተስፋው መሬት ላይ የሚጥል የለምና እኔ በግሌ ዶክተር አብይ አህመድ ሊታገዙ ይገባል ብዬ ማምናለሁ። በሐሳብም አንዳንዴ ጥሩ ትችትም እኮ ድጋፍ አይደል እንዴና ሊደገፉ ይገባል። ሁሉ ጊዜ እኛ የተሻለ ነገር ስናይ ያችን ለማጥፋት እየተሯሯጥን ትንሽ ጅምር ስናይ ያችን ለማጨለም እየተሯሯጥን ብዙ ዘመናት አልፈናል። በእነዚህ ዘመናት ደግሞ ተጎድተናል። በእነዚህ ዘመናት ህዝቡ ተጎድቷል፣ ሀገር ተጎድቷል እና ገናና መሆን እየተቻለ ለሁላችን የሚበቃ ሰፊ ሀገር እያለን በግለሰቦች እኩይነትና እንዲሁም እንደገና ደግሞ በተወሰኑ ሰዎች እኔ ያውቃለሁ ባይነት ስንጎዳ ኖራል እና ይሄን የዛሬው ሰልፍ መልእክት ምንድነው? እንቢ ይሄን ተስፋዬን እኔ አልጥልም ነው። በሌላ መልኩ ደግሞ ዶክተር አብይን እና እንዲሁም ከጎናቸው እኔ ብቻቸው ናቸው ቢያላምንም ያግዟቸውም ሰዎች አሉ፣ የሚያግዟቸውም ይኖራሉ። ሀገር መምራት በጣም ትልቅ ኃላፊነት ነው። ስለዚህ እነሱንም እዳ ጭምር እዳ ማለት ህዝቡ ወጥቶ ፍቅሩን ሲገልጽ የሚፈልገው ነገር አለ በቀጣይ። ስለዚህ የሚፈልገው ነገር አለ የሚለውን መልእክት አስተላልፏልና በአጠቃላይ እንደው በአውንታዊ መልኩ ብናየው ጥሩ ነው እና በሰልፉ መጨረሻ መገባደጃ አካባቢ የተፈጸመው ነገር ግን አሳዛኝ ብቻ ሳይሆን አሳፋሪ በጣም ተራ እኔ ተራ ውንብድና አድርጌ ነው የማየውና እንደዚህ አይነቱን ተራ ውንብድናና ተራ ሽብር ወስዶ መጠንቀቅ መደረግ ያለበት ከህዝብ ጋር የሚያዝ አይደለም። ብዙ ጊዜ እንደዚህ ተንኮል የሚሰሩ ሰዎች ምንድነው የሚያደርጉት? መሸሸጊያቸው ህዝቡ ወጣንበት የሚሉት ማህበረሰብ ላይ ይሄዱና ይወሸቃል። ያ አይደለም። ይሄኛው ከዚህ በፊት የነበርንበት አዙሪት ውስጥ ተመልሰን እንድንገባ የሚፈልጉ ኃይሎች እንዳሉ የሚያመለክት እነዚህን ደግሞ ህዝቡም እንዲሁም በመንግስት ደረጃም ተቋማትም የፍትህ ተቋማትም ይሄን ሲሪየስሊ ወስደው እንግዲህ ያጠፋ መቀጣት አለበት። ይሄን ማየት አለብን ብዬ እኔ ተስፋ አድርጋለሁና በአጠቃላይ ግን ከወጣው ህዝብ አንፃር እና ከነበረው ነገር አንፃር ስናየው በጣም ጥሩ ነበር። የተለየ ጎልቶ የታየኝና ያልተነሳ ይመስለኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ለብሰውት የወጡት ቲሸርት ዝም ብሎ ቲሸርት አይደለም። አስተውላችሁት ከነበረ ደረቱ ላይ የአፍሪካ ካርታ ያለበት እዛ ከርቀት ስላየሁት እንጂ የማንዴላ መሰሉኝ እጃቸውን ከፍ አድርገው ያሉበት ነው። ይሄ በጣም ትልቅ መልእክት ነው የሚያስተላልፍልኝ ለኔ። ህዝቡም ይሄንን የሚረዳ ይመስለኛል። ሰፋ ያለ አስተሳሰብ እንዳላቸው ከኢትዮጵያም አልፈን አፍሪካ ወንድሞቻችን ጋር አንድ ላይ ሆነን አጠቃላይ በዓለም የኢኮኖሚ ፉክክር ውስጥ ሰርቫይቭ ወይም ደግሞ አንድ እርምጃ ልንራመድ የምንችልበትን ሰፋ ያለ አመለካከት እንዳላቸው የሚያስገነዝብ ነው። ይሄ በጣም ደስ የሚል ነገር ነው። ይሄንን ተስፋ ይሄንን እየተካሄደ ያለ መልካም ጅማሮ ይሄንን ለውጥ ሊቀለብሱ የሚፈልጉ አካላት ቆም ብሎ እንዲያስቡበት። ይሄውላ ህዝብ ከለውጡ ጋር ይሄውላ ህዝብ ለዲሞክራሲ ቀናይነትን አሳይቷል። ይሄውላ ህዝብ ወጥቶ መሪ አግኝቻለሁ ወደፊት የሚያራምደኝ ብሏል። ይሄንን ወደፊት አትራመድም ከፊት ለፊት ሆኜ ከኋላም ሆኜ እየጎተትኩ ከፊትም ሆኜ እንቅፋት እየሆንኩ አስቀራለሁ የሚል ካለ በራሱ ላይ ወስኖ ይሄ ህዝብ ነው ያለው በአደባባይ ወጥቶ ማለት ነው። ይሄ
በተለያዩ መንገዶች በዘፈኖች በመፈክሮች ይገለጽ ነበር። ስለዚህ ከዚህ በፊትም በሐዋሳ ላይ በተደረገው ግጭት ጠቅላይ ሚኒስትሩ ራሳቸው ተናግረውታል። ራሳቸውም የሚያውቁት ነገር እንዳለ ግልጽ ነው። የጸጥታ ኃይሎች የሚያውቁት ነገር እንዳለ ግልጽ ነው። ዛሬም ደግሞ አጠቃላይ ደግሞ መጨረሻ ላይ የተከሰተው ነገር ይህንን የሚያመላክት ነገር ነው። አሁን እየሆነ ያለው ለውጥ አሁን እየተካሄደ ያለው ተስፋ የሚሰጥ ጅማሩ ያልተዋጠለት አካል አለ። ህዝብ አይወክልም። ራሱን የቻለ ሲዘርፍ በህዝብ ደም ሲቀልድ የነበረ ህንፃ በህንፃ ላይ በተለያዩ ሀገራት በዚህ ይታወቃል ሲገነባ የነበረ አሁን ግን ህግና ስርዓት ከመጣ ዲሞክራሲያዊ አስተሳሰብ ከለመለመ መንግስት ለህዝቡ ዋስ ጠበቃ ከሆነ ሁሉም ነገር በህግ የሚዳኝ ከሆነ ፍትህ ከሰፈነ እነዚህ ህገወጥ በሆነ መንገድ ሀብት የሚያከማቹ አካላት ያ ጥቅማቸው ልትነካ ነው። የህዝብ ጥቅም አይደለም፣ የጥቂቶች በህገወጥ መንገድ የተሰበሰበ ጥቅም። ይሄንን በጣም ህዝቡም ልብ ሊለው ይገባል። ይሄን መሪዎቹም ያውቁታል። በተለያየ አጋጣሚ ክቡራቱ ለማ መገርሳም በአማራ ክልልም አቶ ገዱ እንደዚሁ ያነሷቸው ነገሮች አሉ። በቃ ውስጥ ሆነው ይሄ ስርዓት ወደፊት እንዳይሻገር እንቅፋት ለመፍጠር የሚፈልጉ አሉ። በተለይ ደግሞ በራሱ በገዢው ስርዓት ውስጥ ያሉ ማለት ነው። ህዝብን አይወክሉም። የትኛውንም የማህበረሰብ ክፍል አይወክሉም። ራሳቸውን ችለው ይህንን በህገ ወጥ መንገድ የገነቡት ጥቅም እንዳይነካባቸው የሚፈልጉ እኩይ አላማ ያላቸው ሰዎች ናቸው። ይህንን ሁላችንም በአደባባይ ታዝበናል። ኦኬ ዳንኤል፣ ዮናታንና ዳግም በተነሱ ሀሳቦች ላይ ገንቢ የሆነ አስተያየታችሁን ሰጥታችሁናል። የተለያዩ መልካም የሚባሉ ሀሳቦች ተንሸራሽረዋል። ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። ተመልካቾቻችን ለዛሬ የያዝነው ፕሮግራም ይህንን ይመስል ነበር። በሌላ ፕሮግራም እንገናኛለን። ስለተከታተላችሁን ምስጋናችን የላቀ ነው። መልካም ጊዜ